የብፁዕ አቡነ ሄኖክ መግለጫ በትላንትናው ዕለት እንግዲህ የጀመርነው ጾመ ነነዌ መዘዝ ይዞ የመጣብን ይመስላል። ቅድስት ቤተክርስቲያንን ከያቅጣጫው ለመውጋትና ቅድስት ቤተክርስቲያንን የመከራ ስፍራ ለማድረግ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የዘር ካባ ለማልበስ የተዘጋጁ አካላት የቤተክርስቲያን ጠላቶች ጾመ ነነዌን አስታከው እጅግ አሳፋሪ የሆነ መልእክቶችን እያሰራጩ ይገኛሉ። ጾመ ነነዌን ልንጾም አይገባም የሚሉ አካላትም ቅድስት ቤተክርስቲያን ላይ ተነስተውባታል። ሰላም ውድ የጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ እጅግ አሳፋሪ ንግግርን እየተናገሩ የሚገኙ አንዳንድ አካላት የቅድስት ቤተክርስቲያናችን ጠላቶች ጾመ ነነዌን አስታከው ቤተክርስቲያንን የዘር ካባ ለማልበስ የተነሱ ይመስላሉ። ይህ ጾም የአማራ ጾም ነው። እንዲሁም ደግሞ የአማራ ጾም ማብቂያ የለውም። ጭራሽ የነነዌ ሰዎች ለሰሩት ኃጢአት እንድንጾም እያደረጉን ነው በማለትም ከጀርባው እጅግ ያልተገባና የሴራ መልእክት ጭምር ያለው ሀሳብ በኦርቶዶክሳውያን ምእመናን ልብ ውስጥ ለማስረጽ እየሞከሩ ይገኛሉ። ይህ ብቻ አይደለም። እነዚህ አካላት በአሁኑ ሰዓት በተለያዩ የማህበራዊ ሚዲያዎች ላይ ያሰራጩ የሚገኙት ሀሳብ ኢትዮጵያውያን ይህንን ጾም ለምን እንጾመዋለን? ኃጢአቱን የሰሩት የነነዌ ሰዎች ናቸው። ስለዚህ መጾምም ያለባቸው የጾሙትም የነነዌ ሰዎች ናቸው። ስለዚህ እኛ ኢትዮጵያውያን ባልሰራ ነው ኃጢአት ልንጾም አይገባም በማለትም እየተናገሩ ይገኛሉ። ይህ ሀሳብ የቅድስት ቤተክርስቲያንን ቀኖና እንዲሁም ደግሞ ስርዓት ለመደምሰስና ለማፍረስ ጭምር የሚሰሩና የሚተጉ የቅድስት ቤተክርስቲያናችን ጠላቶች የሚያነሱትን ሀሳብና መልእክት ልንቃወም ይገባል እንላለን። ይህንን በተመለከተ እንግዲህ ሰፋ ያለ መረጃ ነው ይዘንላችሁ የመጣ ነው። ብፁዕ አቡነ ሄኖክም ጾመ ነነዌን አስታከው መልእክት አስተላልፈዋል። ይህ መልእክታቸውም ለነዚህ አካላት ምላሽ የሚሆናቸው ጭምር ነው። የብፁዕነታቸውንም መግለጫ ይዘንላችሁ ቀርበናል። እስከ ዝግጅታችን እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። እንደሚታወቀው እንግዲህ ስለ ጾመ ነነዌ ስናነሳ በርካቶቻችን ወደ አእምሯችን የሚመጣው የነነዌ ሕዝቦች ኃጢአት እንዲሁም ደግሞ እግዚአብሔር አምላክ እነዚህን ሕዝቦች ለመማር ይቅር ለማለት ያደረገውን የሰራውን ስራ እንዲሁም ደግሞ በነብዩ ዮናስ ላይ አድሮ ያደረገውን ታላቅ ታምር የምንመለከተበት እንዲሁም እኛ ለሰራነው ኃጢአት እነዚህን ሰዎች እያሰብን እነዚህን ሕዝቦች የማረ ይቅር ያለ አምላክ እኛንም ይቅር እንዲለን የምንማጸንበት የምንጸልይበት ወደ ፈጣሪያችን የምናለቅስበት ወቅትና ጊዜ መሆኑ ይታወቃል። ታዲያ ይህንንም ታሪክ በትንቢተ ዮናስ ከምዕራፍ 1 ጀምሮ እንደተቀመጠልን ወይንም ደግሞ ሰፍሮ እንደምናገኘው በነነዌ ከተማ ይመለክ የነበረ እንዲሁም ለነዚህ ህዝቦች ታላቅ ኃጢአት ምንጭ የሆነ ጣዖት እንደነበረ ታሪኩ ያስረዳናል። በዚች ከተማ የሚኖሩ ሰዎችም የሚሰሩት ኃጢአት እጅግ ከመብዛቱ የተነሳ መጥፊያቸው ስለደረሰ እግዚአብሔር አምላክ ለነዚህ ሰዎች በመራራት እንዲሁም ደግሞ ምሕረትን በማሰብ ነብዩ ዮናስን ወደ እነዚህ ህዝቦች እንደላካቸው መጽሐፍ ቅዱስ ይነግረናል። ነገር ግን ነብዩ ወደዛች ከተማ ቢላክም ተርሴስ ወደምትባል ከተማ ኮብልሎ እንዲሁም ለ3 ቀን ለ3 ሌሊት ለ3 ቀንና ለ3 ሌሊት እግዚአብሔር አምላክ በታላቅ ተአምር በአሳ ነባሪ ሆድ ውስጥ እንዳስቀመጠው በስተመጨረሻም ኮብልሎ ሊሄድበት ከነበረው ከተርሴስ እግዚአብሔር አምላክ በአሳ ነባሪ አድርጎ ወደ ነነዌ እንዲመለስ በማድረግ እንዲሁም ደግሞ ወደዚያች ከተማ ገብቶ ህዝቡ ከሚሰራው ኃጢአት እንዲመለስ ያለበለዚያ እግዚአብሔር አምላክ ይችን ምድር ይችን ከተማ እንደሚያጠፋት በመስበክ ህዝቡም ተመልሶ በንስሐ እንዲሁም ለህዝቡ
ለህዝቡ ሁሉ አዋጅ ታውጆ ከታላቅ ጀምሮ እስከ ታናሽ እስከ ህጻናት እስከ እንስሳት ጭምር ማቅ ለብሰው ወደ እግዚአብሔር ጩኸው ወደ እግዚአብሔር አልቅሰው ስለ ኃጢአታቸው ስለ በደላቸው ለ3 ቀን ያክል ወደ እግዚአብሔር ጩኸውና አልቅሰው ምሕረትን ያገኙበት ታላቅ ትምህርትን የሚያስተምረን ታላቅ ጾም ነው የነነዌ ጾም። እንግዲህ የነነዌ ጾም ንጉስ አይልም ባለስልጣን አይልም፣ እንዲሁም እንስሳ እንኳን ሳይቀር የጾመው ጾም ነው። ሁሉም የሀገሩ ንጉስ እንኳን ሳይቀር ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ ስለ ኃጢአቱ ስለ ምድሪቱ መጥፋት ያለቀሰበት ታላቅ ትምህርትን የምንወስድበት ጾም ነው። ይህ ሁሉም ኢትዮጵያዊ ሊጾም ሲገባው በዓለም የሚገኙ የዓለም ህብረተሰብ ጭምር የሚጾመውን ይህንን ጾም ዛሬ ላይ አወቅን የሚሉ አንዳንድ አካላት እጅግ ያልተገባ ስያሜ ሲሰጡትና ይህንን ጾም እኛ ኢትዮጵያውያን ልንጾም አይገባንም። የጾሙት የነነዌ ሰዎች ናቸው። የጾሙትም ደግሞ በሰሩት ኃጢአት ምክንያት ነው። እኛ የነነዌ ሰዎች ለሰሩት ኃጢአት መጾም አይገባንም በማለት እንዲሁም ቤተክርስቲያንን ደግሞ የዘር ካባ ለማልበስ ይህ የአማራ ጾም ነው። አማራ ወይንም ደግሞ አንድ ብሔር ያነሳው ጾም ስለሆነ እንደ ኦርቶዶክሳዊነት ልንጾም አይገባንም የሚል መልእክት ያለውን ሀሳብ ነው በምእመናን ልብ ውስጥ ለመቅረጽ የሚፈልጉ አካላት የቤተ ክርስቲያን ጠላቶች ይህንን መልእክት እያሰራጩም የሚገኙት። ይሁንና ለነዚህ አካላት እንግዲህ የቅድስት ቤተ ክርስቲያናችን የቁርጥ ቀን ልጆች በርካታ ምላሾችን ሰጥተዋል። ምላሻቸውን ከሰጡ የቅድስት ቤተ ክርስቲያናችን የቁርጥ ቀን ልጆች መካከል የአንዳንድ ምእመናንን በተለያዩ የፌስቡክ ፔጃቸው ላይ የለጠፉትን ሀሳቦች ይዘናል። እንግዲህ በምላሻቸውም የስጋዊ ቅናት ሳይሆን መንፈሳዊ አንድነትና የታሪክ ተዛማችነት ነው። ንስሐና ምህረት የአንድ ብሔር ርስት አይደሉም። የነነዌ ሰዎች ያገኙትን ምህረት መመኘት ቅናት ሳይሆን እንደነሱ ተጸጽቶ ከጥፋት ለመዳን የሚደረግ መንፈሳዊ ተጋድሎ ነው በማለትም ድንቅ ምላሽን እየሰጡም ይገኛሉ። ደግሞም ጥሩ ነገርን መጋራት ቅናት ሊባልም አይገባውም። ዓለም ሁሉ የሰለጠነበትን ጥበብ መጠቀም ቅናት ሊሆንም አይችልም። እኛ የነነዌ ጾም ስለ ቀናን ሳይሆን ያለፈውን ታሪክ ለዛሬው ትውልድ ትምህርት ስለሚሆን ንስሐ በመግባት እንዲሁም ደግሞ ስለ በደላችን ስለ ኃጢአታችን በማልቀስና ማቅ በመልበስ አመድ በመነስነስ ጭምር የነነዌ ሰዎችን ምሳሌ አድርገን እንጾማለን እንጂ ይህ ጾም የአንድ ብሔር ወይንም ደግሞ የአንድ ግለሰብ የአንድ ተቋም አይደለም በማለትም ምላሻቸውን የሰጡ አካላቶችም አሉ። እንዲሁም ደግሞ ሌሎችም በሰጡት ምላሾቻቸው ቤተክርስቲያን የክርስቶስ አካል መሆኗ ተዘንግቶ በፖለቲካና በሴራ ተባብረው አማራ ብለው ለአንድ ብሔር ብቻ የቤተክርስቲያንን ስርዓት እንዲሁም ደግሞ ጾምን ጭምር መስጠት የሚገባ አይደለም። የነነዌ ወይንም ደግሞ የድህነት ጾምን በፖለቲካ ሴራቸው ቤተክርስቲያንን ሊጎዱ የተነሱ የቤተክርስቲያን ጠላቶች ወይንም ደግሞ የቅድስት ቤተክርስቲያንን መከራ ለማብዛት የተነሱ አካላት ከቅርብ ዓመታት ወዲህ ሲሰሩት የኖሩት የፖለቲካዊ ሀሳብ ወይንም ቤተክርስቲያንን የዘር ካባ ለማልበስ የሚሯሯጡ አካላቶች የሚያነሱት ሀሳብ ነው። ማንም ይሁን ማን የውስጥም ይሁን የውጭ አካል ከቤተክርስቲያን በታች በመሆኑ ስለዚህ ቤተክርስቲያንን ትታችሁ አርፋችሁ ስራችሁን ብትሰሩ ተገቢ ነው። ምክንያቱም ቤተ ክርስቲያንን በየጊዜያቱ ጾም እየጠበቁ እንዲሁም በዓላትን እየጠበቁ ቤተ ክርስቲያንን የግጭት ስፍራ እንዲሁም ደግሞ ሰላም የሌለበት ቦታ ለማድረግ የሚሰሩ አካላትም ሊጠነቀቁ ይገባል የሚሉ መልእክቶችንም እያሰፈሩ ይገኛሉ። እንደሚታወቀው እንግዲህ ብፁዕነታቸው ብፁዕ አቡነ ሄኖክም ጾመ ነነዌን በተመለከተ አንድ መግለጫ ወይም መልእክት አስተላልፈው እንደነበር ይታወሳል። እኛም ይህንን ሀሳብ ለሚያነሱ ጾመ ነነዌን ለምን እንጾማለን ለሚሉ አካላትም ትልቅ ምላሽ ይሆናል
በማለትና በማሰብም የብፁዕነታቸውን መልእክትም ይዘንላቸዋል። ብፁዕነታቸው በመልእክታቸው እንደገለጹት ከሆነ ምንም ጊዜ ሰብአ ነነዌን ስናስብ ክፋትንና ጸጸትን፣ ኃጢአትንና ንስሐን፣ ዮናስንና ለእግዚአብሔር አልታዘዝ ማለትን ኋላም መልሶ ለእግዚአብሔር መታዘዙን እናስታውስ እናስብ በማለትም ብፁዕነታቸው ተናግረዋል። የነብዩ የዮናስ ሕይወት ዛሬም ከእግዚአብሔር ሸሽተን ለማምለጥ ለምናስብ ደካሞች ትልቅ ትምህርት የሚሰጥ ነው በማለትም ብፁዕ አቡነ ሄኖክ በመልእክታቸው ተናግረዋል። ዮናስ ለነነዌ ሰዎች እግዚአብሔርን ቃል ለመናገር አልደፈረም። ይልቁንም ሁሉ በእጁ ከተያዘ ከእግዚአብሔር ፊት ለመሸሽ ነበር የተነሳ። ዛሬም ያለን ሰዎች ክፋታችን በሽሽት የሚሸፈን ይመስለናል። እዚህ ጋር ግን ቆም ብለን ወደ ተርሴስ በመሄድና ወደ ኢዮጴ በመውረድ ከእግዚአብሔር ፊት መሸሽ ስላልቻለው ዮናስን ማሰብ ይገባናል። እግዚአብሔር በልዩ ልዩ መንገድ የነገረንንና ያስተማረንንም ቃል ከመቀበልና ከመኖር ውጪ አለመታዘዝና ከሕጉ ውጪ መሆንም እግዚአብሔርን የሚያሳዝነውና ከአባትነቱ ለመራቅ የሚደረግም አመጽ እንደሆነም ልንረዳ ይገባናል በማለትም ብፁዕነታቸው ተናግረዋል። የመርከቡ ሰዎችም በደረሰው ንውጽውጽታ የዮናስን ማንነት ካረጋገጡ በኋላ ያቀረቡለት ጥያቄ ይህን ያደረከው ለምንድን ነው የሚል ነበር። ምናልባትም ዛሬ በመርከቧ ቤተክርስቲያናችን ብሎም ሀገራችን እንዲሁም በዓለም ላይ ስለሚደርሰው መነዋወጥና ማዕበል የሁላችንም ጥያቄ ሊሆን የሚገባው ያደረግነው ምንድን ነው የሚል መሆን አለበት። ከሕጉና ከትእዛዙ ውጪ መኖር የለብንም። ለስጋዊ ምቾትና ለዓለም በመገዛት መመላለሳችን ሊቆምም ይገባል። እንዲህ አይነቱን ክፋትና እንዲህ አይነቱን ኃጢአትስ የምንሰራው በምን ምክንያት ነው ብለን ራሳችንን ልንጠይቅም ይገባናል በማለትም ብፁዕነታቸው ተናግረዋል። ዛሬም የምንጾመውን ይህንን ጾም ነነዌ እነዚህን መሰረታዊ የሆኑ ጥያቄዎችን መነሻ በማድረግ እንዲሁም ደግሞ የነነዌ ሰዎችን በማሰብ ልንጾም ልንጀምር ያስፈልገናል። በነነዌ ጾም የነነዌ ሰዎችን ልብ ብናገኝ ብለን በመመኘት ጭምር በቀደመው የዮናስ የአመጽ ጉዞ ሳይሆን በተመለሰውና ለመታዘዝ በተነሳው ዮናስ በኩል በመቆም ራሳችንን ለእግዚአብሔር ሕግጋት ለማስገዛት ቁርጠኛ በመሆን የምንጾመው ጾም መሆን አለበት በማለት የደቡብና የምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ ድንቅ የሆነ መልእክትም ጾመ ነነዌን አስታከው ለሕዝበ ክርስቲያኑ ለኦርቶዶክሳውያን እንዲሁም ደግሞ ለኢትዮጵያውያን ጭምር አስተላልፈዋል። ይህ የብፁዕነታቸው መልእክትም እንዲህ አይነቱን ሀሳብ ለሚያነሱ አካላትም ትልቅ ምላሽ የሚሆንም መልእክት ጭምር ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችንን ወይንም ደግሞ ኦርቶዶክስ ተዋሕዶ ሃይማኖታችንን የአንድ ብሔር የአንድ ዘር ብቻ በማድረግ ሰዎች ወደ መከራ ወደ ፈተና እንዲገቡ እንዲሁም ደግሞ ያልተገቡ ሀሳቦችንም በምእመናን ልብ ውስጥ የሚያሰርጹ አካላትም ከዚህ ድርጊታቸው ሊቆጠቡ ይገባሉ። በዘር በሃይማኖት እየቀለዱ ትልቅ መዘዝ የሚያመጡ አካላትም ቆም ብለው ሊያስቡት ይገባልም እንላለን። እኛ ክርስቲያኖችም በጾመ ነነዌ በትላንትናው ዕለት በጀመርነው ጾመ ነነዌ ንስሐ ገብተን እንዲሁም እንደ ነነዌ ሰዎች ከተቃጣብን መቅሰፍት እግዚአብሔር አምላክ እንዲያወጣን እንዲያድነን ልንጮህ ይገባናል። ኢትዮጵያ ሀገራችንን እንዲያስባት እንዲሁም ደግሞ አሁን ካለንበት ጦርነት፣ እልቂት፣ መከፋፈል ወጥተን ወደ አንድነቱ ወደ ሰላም እንዲሁም ደግሞ ወደ መተሳሰብ የምንመጣበት ጊዜ እንዲሆንልን በጸሎት በማልቀስ በምህላ ጭምር እግዚአብሔርን ልንማጸነው ልንለምነው በጸሎታችን እለት እለት ይህንን ልናስብ ይገባልም እንላለን። ጾመ ነነዌን ስንጾም ስለ ሀገራችን፣ ስለ ሕዝባችን፣ ስለ ሃይማኖታችን እያሰብን ልንጾምም ይገባል እንላለን። እንዲህ አይነቱንም ሀሳብ የምታነሱ አካላትም ከዚህ ድርጊታችሁ ብትቆጠቡ ዛሬ ላይ አንድ ሁለት ተብሎ
ተብሎ በተነሳው ሀሳብ ነገ ላይ የሚመጡ መዘዞችንና እልቂቶችንም ልናስብ ይገባልም እንላለን። ቤተ ክርስቲያንም ከመከራዋ፣ ከስደቷ፣ ከጭንቀቷ ልታርፍም ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ጾሙ የበረከት ጾም እንዲሁም ደግሞ ለሀገራችን ሰላም፣ አንድነት፣ ፍቅር የምናገኝበት ጾም እንዲሆንልን እንመኛለን።